እግዚአብሔር ይመስገን። እንግዲህ ከምዕራፍ 85 ጀምሮ ያለውን ከኔ ጋር እናያለን። ጌታ ይረዳናል። እንግዲህ ምዕራፍ 85ን ስናየው አራት መሰረታዊ የሆኑ ክፍሎችን እናገኛለን። ለማንበብ እንዲረዳን ሌላ ጊዜም በአራት ክፍሎች የተከፋፈለ ነው። የመጀመሪያው ክፍል እግዚአብሔር ከዚህ በፊት ስላደረገላቸው ነገር ነው የሚያወድሱት። ምን ይሉታል? ለምድርህ ሞገስን አድርገሃል ይሉታል። ምርኮን መለስክ፣ ይቅር አልከን፣ ኃጢአታችንን ሸፈንክ፣ መዓትህን ሁሉ አራክ እያሉ እግዚአብሔር ያደረገውን ነገር ይናገራሉ። እግዚአብሔር ከዚህ በፊት ያደረገላቸውን በጣም የሚገርም የጸሎት ፎርማትን ነው በዚህ ክፍል ላይ የምናየውና ሞገስን አደረክ ይሉታል፣ ምርኮን መለስክ ይሉታል። ከዛ የህዝብህን ኃጢአት አስቀረህ፣ አበሳቸውን ሁሉ ከደንክ፣ መዓትህንም ሁሉ አስወገድክ፣ ቁጣህን መቅሰፍትህ ተመለሰ እያሉ እግዚአብሔር ከዚህ በፊት ስላደረገላቸው ነገር ይናገራሉ። ሁለተኛው ክፍል ግን የመመለስ የልመና ጸሎትን ነው የሚያሳየው ማለት ነው። በቃ እግዚአብሔር ሆይ መልሰን እያሉ ደግሞ የመመለስንና በመለመንና በጸሎት እግዚአብሔርን ሲጠይቁት እናያለን። ሶስተኛ ደግሞ የእግዚአብሔርን ማዳን ሲጠባበቁ ደግሞ እናያለን። ከቁጥር 8 በኋላ የመጨረሻው እግዚአብሔር የሰጣቸውን የተስፋ ቃል እናያለን ማለት ነው፣ በምዕራፍ 85 ማለት ነው። ስለዚህ እያንዳንዱን ነው አሁን እነዚህን አራት ውስጥ ነው ሌሎቹንም እያየን የምንሄደው ማለት ነው። በመጀመሪያ እንግዲህ እግዚአብሔር ምድርህን በጣም ገና ሳነበው በጣም አቤቱ ምድርህን ለምድርህ ሞገስ አደረክ። ምድር የእግዚአብሔር ናት። እግዚአብሔር ኦን የማያደርገው የምድር ክፍል የለም። እግዚአብሔር የሁሉ ፈጣሪ ነው። የሰማይ የምድሩ ገዢ ባለቤት እሱ ነው። ምድርም የእግዚአብሔር ናት። ምድር የእግዚአብሔር ናት። ባይዘዌ ለምድርህ ሞገስን አደረክ ይልና ለያዕቆብ ምርኮን መለስክ ብሎ ይሄ ክፍል እንግዲህ የተጻፈው እስራኤላውያን ከምርኮ ከተመለሱ በኋላ ሊሆን ይችላል የሚሉ ጥናቶች አሉ። ኤግዛክት በየትኛው ጊዜ እንደተጻፈ የሚገልጽ ነገር የለም። ግን የያዕቆብን ምርኮ መለስክ፣ በፊት የነበራቸው ነው፣ ተወስዶባቸው ነበር፣ እግዚአብሔር ግን መለሰላቸው። ስለዚህ በተመለሰ ምድር ውስጥ የሚኖሩ ሰዎችን ነው የሚያሳየው። ከዛ በኋላ አበሳችንን ይላል፣ በደላችንን ይላል አዲሱ መደበኛ፣ መተላለፋችንን ይላል በእንግሊዘኛው ደግሞ መተላለፋችንን፣ አበሳችንን ሁሉ ከደንክ፣ ኃጢአትህን አስቀረ፣ አበሳን ከደንክ፣ ኃጢአትን ሸፈንክ እያለ ይናገራል በዚህ ክፍል ላይ። እና አንዲት ነገር ተናግሬ ማለፍ ፈልጌ ነው። መተላለፍና ኃጢአት ልዩነታቸው ምንድን ነው? በደልና ኃጢአት ልዩነታቸው ምንድን ነው የሚለውን በዚቹ ነካ አድርጌ ማለፍ ስለፈለግኩኝ ነው። ከዚህ በፊትም እንደተነጋገር ነው በደል ወይንም መተላለፍ ማለት በእኛም በክርስትና መንገድም ብናየው እኛ አንድ ጊዜ ከክርስቶስ ኢየሱስ ተወልደናል። አሁን የኃጢአት ኔቸር በእኛ ውስጥ የለም። ግን በዕለት ተዕለት ኑሯችን እግዚአብሔር ካሰመረልን መስመር እንወጣለን፣ እንበድላለን፣ እንተላለፋለን። እግዚአብሔር ለሱ የሚሆን የገነነ ምህረትን ዕለት ዕለት ለኛ ሰጥቶናል። የእግዚአብሔር ምህረት ዘላለማዊ ምህረት ነው። አዎ እኛ እንዴ በክርስቶስ ኢየሱስ ጸድቀናል። አዎ ጸድቀናል። ግን ደግሞ በዕለት ተዕለት ኑሯችን ደግሞ እንበድላለን፣ እንተላለፋለን። እግዚአብሔር ለሱ የሚሆን ምህረትን አዘጋጅቶልናል። ለምድር ሁሉም ሞገስን አደረክ፣ ሜርሲን አደረክ፣ ምህረትን አደረክ እያለ ይናገራል ማለት ነው። በመቀጠል ደግሞ ይሄ ፔሳ የሚል የግሪክ ወርድ ነው ያለው። እንደነገርኳችሁ እግዚአብሔር ያሰመረልን የሆነን መስመር ማለፍ ማለት ነው። የሆነን መስመር ስናልፍ እግዚአብሔርን እንበድላለን። ይሄም መተላለፍ ይባላል ማለት ነው። ኃጢአት ግን ፈጽሞ ከእግዚአብሔር መለየት ነው። ዘፍጥረት ሄድን እንደምናየው ማለት ነው። ሞትን በሞተ ጊዜ ሞት ገባ። ምንድነው? ሰውና እግዚአብሔር ተለያዩ። አሁን ኃጢአት የሚባል ነገር በሰውና በእግዚአብሔር መካከል መጣ ማለት ነው። እሱ ግን ምንድነው የሚሆነው? እዚህ ጋር ኃጢአትን ይልና ሸፈንክ ነው የሚለው። ምክንያቱም በብሉይ ኪዳን ጊዜ ኃጢአት ለአንዴና ለመጨረሻ ጊዜ ስለማይሰረይ ስለማይጠፋ በበጎች እና በፍየሎች ደም ኃጢአት ከቨር ነበር የሚደረገው። እግዚአብሔር በኃጢአት ላይ ይቆጣል። ለምን? ከቅድስና የመነጨ
ፍትሃዊነት ከቅድስና የመነጨ ጽድቅ ስላለው ማለት ነው እግዚአብሔር። ስለዚህ ኃጢአትን ስለሚጸየፍ ኃጢአትን ስለማያይ ኃጢአት ላይ ቁጣው ስለሚወርድ በበጎች ደም ከቨር ይደረግ ነበር። የእግዚአብሔር ምህረት ሰውን ይወዳል፣ ሰው ግን ኃጢአተኛ ነው። ስለዚህ ምን ያደርጋል? በበጎች ደም ባለው የመስዋዕት ስርዓት እግዚአብሔር የሰዎችን ኃጢአት ከቨር ያደርግ እንደነበረ በዚህ ክፍል ላይ ማየት እንችላለን ማለት ነው። ኃጢአት የተደመሰሰው በክርስቶስ ኢየሱስ የመስቀል ስራ ነው። እግዚአብሔር ከቅድስናው የተነሳ ከኃጢአት ጋር ፌሎሺፕ ማድረግ አይችልም። ስለዚህ በክርስቶስ ኢየሱስ ደም ለአንዴና ለመጨረሻ ጊዜ ኃጢአት የተገደለው ኃጢአት የሞተው በመስቀል ላይ ነው ማለት ነው። ስለዚህ ከቨር ይደረግ የነበረው ኃጢአት አሁን ግን በአዲስ ኪዳን በክርስቶስ ኢየሱስ ደም ለአንዴና ለመጨረሻ ጊዜ እንደተወገደ እናያለን ማለት ነው። እግዚአብሔር ኃጢአት ላይ ይፈርዳል አልኳችሁ። ለምን ሲባል እግዚአብሔር ቅዱስ ስለሆነ ነው። እግዚአብሔር ቅዱስ ነው የሆነው ስንል በሁለት መንገድ ማየት እንችላለን ማለት ነው። ስለ እግዚአብሔር ቅድስና ስናስብ የመጀመሪያው እግዚአብሔር ቅድስና እግዚአብሔር የተለየ ነው፣ ቅዱስ ነው፣ የተለየ ነው። በቃ ሰፓሬት የተደረገ ነው፣ ያልተነካካ ነው፣ ለብቻው ነው እግዚአብሔር ያለው፣ አልተቀላቀለም። በቃ እሱ የተለየ አምላክ ነው የሚለውን ሐሳብ እንድታዩልኝ ቀጥሎም ስለምናየው ክፍል ስላለ። በሁለተኛ ደረጃ እግዚአብሔር ቅዱስ ነው ስንል እግዚአብሔር ፍጹም ንጹህ ነው። እግዚአብሔር ፍጹም ንጹህ እንደሆነ እናያለን ማለት ነው። ሞራሊ ፐርፌክት ነው፣ ፒውር ነው። ቆሻሻ በእግዚአብሔር ዘንድ የለም፣ ኃጢአት በእግዚአብሔር ዘንድ የለም፣ ክፋት የለም። ንጹህ ነው እግዚአብሔር። በቃ ቅዱስ ነው ስንል በሁለት መንገድ እንየው ያልኳችሁ። የመጀመሪያው እግዚአብሔር የተለየ ነው። በሁለተኛ ደረጃ ደግሞ እግዚአብሔር ፐርፌክት ነው። በቃ ሞራሊ ፐርፌክት ነው የሚለውን ሐሳብ ዕንባቆም 1:13 ላይ ዓይኖች ክፋትን እንዳያዩ ንጹሃን ናቸው ይላል። እግዚአብሔር ቅዱስ ነው። ክፋትን ማየት አይችልም፣ ኃጢአትን ማየት አይችልም። ስለዚህ ይህንን እናያለን ማለት ነው። ስለዚህ ኃጢአት ላይ ይቆጣል እግዚአብሔር ከቅድስናው የተነሳ ማለት ነው። ከቅድስናው የተነሳ እግዚአብሔር ኃጢአት ላይ ይቆጣል ማለት ነው። ስለዚህ እንዳልኳችሁ በክርስቶስ ኢየሱስ ከዘላለም ሞት ወደ ዘላለም ሕይወት ተሻግረናል ለአንዴና ለመጨረሻ ጊዜ። አሁን ከቨር የሚደረግ ነገር የለም። በክርስቶስ ኢየሱስ ሁሉ አልቋል፣ ተፈጽሟል ማለት ነው። ስለዚህ ግን አሁን ድነናል። በዕለት ተዕለት ኑሯችን ድነታችንና የዕለት ተዕለት ኑሯችን ይሄ እንዴት ነው? የተፋታና በጣም የተለያየ ነገር አይደለም፣ በጣም የሚገናኝ ነገር ነው። አዎ ድነናል፣ የዘላለም ሕይወት ተሰጥቶናል። ግን ስለ ዳንን ማለት ነው እምነታችን በስራችን መታየት አለበት ማለት ነው። ስለዚህ መንፈሳዊ ሕይወታችን እና ይሄ ፊዚካል ላይፋችን መውጣት መግባታችን በጣም የተለያዩና የተራራቁ ነገሮች አይደሉም ማለት ነው። ስለዚህ ዕለት ዕለት ጌታ ኢየሱስ ክርስቶስን ወደ መምሰል ማደግ ይኖርብናል ማለት ነው። የእግዚአብሔርን ቅድስና ደግሞ ተካፍለናል። ከዚህ በፊት አስተውላችሁ ከሆነ በዚህ መዝሙር መጽሐፍ ውስጥ የእግዚአብሔርን አትሪቢዩቶች እያየን ነው ከሌሎቹም አገልጋዮች ጋር። አሁን የሚካፈሉና የማይካፈሉ አትሪቢዩቶችን አይተናል አይደል? ከዚህ በፊት የእግዚአብሔር ባህሪያቶች ማለት ነው። በአንድ ጊዜ ሁሉ ቦታ መገኘት የእግዚአብሔር ለኛ ያላካፈለን ባህሪው ነው። ከመለኮታዊ ባህሪያቶች ተካፋይ ናቸው ሲለን ግን ቅድስናን እግዚአብሔር ለኛ አካፍሎናል ማለት ነው። ስለዚህ እኛ መለየት፣ እኛ ክፋትን መጥላት፣ ኃጢአትን መጥላት እንደ አንድ ክርስቲያን ከኛ የሚጠበቅ ነገር ነው። ስለዚህ መንፈሳዊ ሕይወታችንና የዕለት ተዕለት ኑሯችን የተለያየ ነገር እንዳልሆነ ማየት እንችላለን ማለት ነው። ስለዚህ እግዚአብሔር ያደረገውን ነገር ሲናገሩ እናያለን። በሁለተኛ ደግሞ ለሪስቶሬሽን የመጣን ጸሎት እናያለን። ከቁጥር 4 እስከ 7 ያለው ማለት ነው። በቃ እግዚአብሔር ሆይ መልሰን ሲሉ ደግሞ እናያለን። በቃ አዳኛችን እግዚአብሔር ይለዋል። አዶናይ በቃ እግዚአብሔር አዳኝ ነው። ከእግዚአብሔር ውጪ አዳኝ ስለሌለ ማለት ነው። የለም፣ ከእግዚአብሔር ውጪ አዳኝ የለም። አዳኛችን እግዚአብሔር ሆይ ይለዋል። በቃና መልሰን ይላል ደግሞ ቁጥር 4 ላይ እንደዛ ይላል። መልሰን አምላክ ሆይ መልሰን ይላል። መድኃኒታችን የሆንክ አምላካችን ሆይ መልሰን ይላል። እንግሊዘኛውን ስናነበው ምንድነው የሚለው? እግዚአብሔር ሆይ በቃ አዳኛችን ሆይ መልሰን፣ አወር ሴቪየር መልሰን ይላልና
እግዚአብሔር ይመልሳል፣ ሪስቶር ያደርጋል። ወዳጆች እግዚአብሔር ይመልሳል። እንዴት ነው የሚመልሰው ካልን አንደኛ ከተሰደድንበት በዚች ክፍል ከ4 እስከ 7 ባለችው ውስጥ 3 ፖይንቶችን እናያለን። የመጀመሪያው መመለስ፣ እግዚአብሔር ይመልሰናል። ከዛ ደግሞ በእኛ ላይ ያለውን በቃ የተነጣጠረ ለቁጣ የተነጣጠረ ቅጣት ያቀልልናል፣ ያነሳልናል እሱን ማለት ነው። ከዛ በሶስተኛ ደረጃ ደግሞ ምህረትህን አሳየን ይላል። ምህረትን ያሳያል። 3 ነገሮች መመለስ፣ የኃጢአት ይቅርታ እና የእግዚአብሔርን ፍቅር የእግዚአብሔርን ምህረት ማየት። እነዚህን 3 ፖይንቶች ከቁጥር 4 እስከ 7 ባለው ውስጥ ማየት እንችላለን ማለት ነው። እግዚአብሔር የሚመልስ አምላክ ነው። እንዴት ነው የሚመልሰው? እግዚአብሔር ሲመልስ በፍቅር ነው የሚመልሰው። አይገርምም? እግዚአብሔር በፍቅር ነው የሚመልሰው ማለት ነው። በቃ እየወደደን እየናፈቀን ነው እግዚአብሔር የሚመልሰን። አድሰንስ ሪስቶር አድርገን እግዚአብሔር ሆይ ስንል እግዚአብሔር በጣም ደስ ይለዋል ማለት ነው። አሁን ብዙ ጊዜ ስንመለስ እኛ ከእግዚአብሔር ጋር የነበረውን አስቀድመን ስለምናውቅ በጣም ሚስ እያደረግነው ቅዱሳን ሲያገለግሉ በጣም እየተነካን ምናምን እኛ ደስ ብሎን ከምንመጣው በላይ እግዚአብሔር በጣም በኤክሳይትመንት ይጠብቀናል ወዳጆቼ። በጣም ይፈልጋል እኛ እንድንመለስ ማለት ነው። ያልጠፋ ነው ኤርምያስ 3:22 ላይ ያልጠፋ ነው ከእግዚአብሔር ምህረት የተነሳ ነው ይላል። ከዛ በኋላ ርህራሄውም ይላል ደግሞ አያልቅምና። በአንድም በሌላ ምክንያት ከእግዚአብሔር ቤት ልንወጣ እንችላለን። እኛ ተመልሰን ወደ እግዚአብሔር መምጣት እንደምንፈልግ ሁሉ እግዚአብሔር የኛን መመለስ በናፍቆት ይጠብቃል። በእውነት ከኛ በላይ እግዚአብሔር ይጠብቃል። ዘካርያስ 1:3 ላይ እንደዚህ ይላል፣ እንዲህ በላቸው ይላል የሰራዊት ጌታ እግዚአብሔር ይላል፣ ተመለሱ እኔም ወደ እናንተ እመለሳለሁ። ስንመለስ እግዚአብሔር ወደኛ በእጥፍ ይመለሳል ወዳጆቼ። ሲመልሰን ደግሞ ሲያድሰን ደግሞ እንዴት ነው ይሄ የሆነ በፊት ከነበረን ክብር ቀነስ ብሎ በቃ ከገባሽም ይሄም ዓለም ነው ላንቺ በሚል ሳይሆን እግዚአብሔር በክብር ነው የሚመልሰው ወዳጆቼ። እግዚአብሔር ሲመልስ እግዚአብሔር ሪስቶር ሲያደርግ በክብር ነው፣ በተሻለ ክብር ነው የሚመልሰው። መጽሐፍ ቅዱስ ላይ ሲናገር የምድርን ፊት እግዚአብሔር ያድሳል ይላል። ከቲጂ ጋር በቀደም እየተጨዋወትነው ነበር ይሄንን ቃል። ምድር ከተፈጠረች ጊዜ ጀምሮ እስካሁን ድረስ ታምራለች በእውነት እግዚአብሔር ስለሚያድሳት ማለት ነው። አላረጀችም፣ ውሃዎች አላረጁም፣ ተራሮች አላረጁም። በጣም ብዙ ሺህ ዓመታት የቆዩ ተራሮች አሉ እስካሁን ድረስ በጣም ያምራሉ። ለምን ሲባል እግዚአብሔር ስለሚያድሳቸው። እግዚአብሔር የምድርን ፊት ያድሳል። ያረጀ ውቅያኖስ እኛ አይተን አናውቅም። ያረጀ ባህር አይተን አናውቅም። ቀን አቧራ ሲጠጡ የነበሩ ዛፎች ጣዋት ምን እንደዛ አረንጓዴ እንደሚያደርጋቸው አናውቅም። እግዚአብሔር ግን ያድሳቸዋል። ልክ እንደዛው ሁሉ እኛ ወደ እግዚአብሔር እንመለስ እንጂ እግዚአብሔር ያድሰናል ወዳጆቼ። በክብር ያድሰናል። ባነሰ ክብር ሳይሆን በእጥፍ ክብር እግዚአብሔር ያድሰናል። እግዚአብሔር ይመልሰናል። ዛሬ በዚህ መካከል ያላችሁ ሰዎች ካላችሁ እግዚአብሔር የእናንተን መመለስ ከእናንተ በላይ በናፍቆት ይጠብቃል። መጽሐፍ ቅዱሳችን ላይ ሉቃስ ወንጌል ላይ የምናገኘው ታሪክ የጠፋው ልጅ ታሪክ አለ። እንግዲህ ይሄ ልጅ አባቱን በቆሙ ገሎት ነው በቃ የሄደው። አባቴ በቃ እንደ መግደል ነው። በአባት በቆም ያለ ያለኝን የሚደርሰኝን ንብረት ስጠኝ ብሎ የአባትን ንብረት ይዞ መሄድ ማለት ሞቷል እንደማለት ነው። ግን ይሄ ልጅ ወደ ልቡ ሲመለስ ወደ አባቴ ብመለስ አለ። ታስታውሳላችሁ ያንን ቃል። በቃ አባት እንዴት እየሮጠ ሄዶ እንዳቀፈው ለእጁ ቀለበት ፍሪዳው ይታረድ እቤት ያለው ልጅ እስከሚቀና ድረስ ማለት ነው። ስንመለስ እግዚአብሔር በክብር ነው የሚመልሰን ወዳጆቼ፣ በክብር ይመልሰናል።
እንዲሁ ዝም ብሎ ቀባ አድርጎ ሪኖቬት አይደለም የሚያደርገን፣ ሪኒው ነው የሚያደርገን እግዚአብሔር። የሆነ የተላላጠን ቀለም ነካ አድርገን ቀብተን በቃ አሁን እንደምንለው ሳይሆን አዲስ ሪኒው ያደርገናል እግዚአብሔር ወደ እግዚአብሔር ስንመለስ። ስለዚህ መመለስ የሰው ድርሻ ነው፣ ማደስ የእግዚአብሔር ድርሻ ነው። እኛ ስንመለስ እግዚአብሔር እንደሚያድሰን ታማኝ ነው። እግዚአብሔር ታማኝ ስለሆነ ማለት ነው። ስለዚህ እንደገና ቁጥር 6 ላይ ሕዝብህ በአንተ ሐሴት ያደርግ ዘንድ መልሰህ ሕያዋን ታደርገዋለህ። በቃ ፍሬሽ የሆነ ስታርትን ትሰጣለህ። እንደ አዲስ እንጀምራለን። ሪኒው በሆነ ማንነት፣ ሪኒው በሆነ አዲስ በሆነ ማንነት በቃ ሕዝብህን ደስ ታሰኛለህ። ሕዝብህ በአንተ ሐሴት ያደርግ ዘንድ መልሰህ ሕያዋን ታደርገናለን ብሎ እግዚአብሔር ይጠይቃል። ከዛ ምሕረትህን አሳየን ይላል፣ ደግሞ ፍቅርህን አሳየን ይላል። ሃሌሉያ። እንግሊዘኛው ዘላለማዊ ፍቅርህን ነው የሚለው። በቃ ዩር ኮንስታንት ላቭ፣ የማይቀየር የእግዚአብሔር ፍቅር ማለት ነው። በሁኔታዎች የማይቀየር የእግዚአብሔር ፍቅር ደግሞ ዘላለማዊ አንኮንዲሽናል የሆነውን ፍቅርህን አሳየን። እግዚአብሔር ዓለሙን ሁሉ ስለወደደ አንድያ ልጁን ሰጠ ይላል። ለምንድን ነው የሰጠው? በደላችንን እንዲሸከም። እግዚአብሔር የፍትህ አምላክ ስለሆነ፣ ስለዚህ የእግዚአብሔር ፍቅርና የእግዚአብሔር ቅጣት ተገለጠው በመስቀል ስለሆነ ማለት ነው። እንዳያጠፋን እግዚአብሔር ወደደን፣ እንዳይዘን እኛ ኃጢአተኞች ነን። የእግዚአብሔር ፍቅር አንድያ ልጁን ዮሐንስ 3:16 ላይ አንድያ ልጁን ለዓለም ሁሉ ሰጠ። ለምን? እኛን ወዶን፣ እንዳይዘን ኃጢአተኞች ሆንበት፣ እንዳይተወን ወደደን። ስለዚህ አንድያ ልጁን ኮስት ያስደረገው የእግዚአብሔር ፍቅር ነው። እግዚአብሔር ዛሬ በቃ ይህንን ፍቅር እንዲያሳየን ነው እኔ ጸልዮቴ። እግዚአብሔር ይህንን ፍቅር ያሳየን፣ ይህንን ምህረት ያሳየን፣ የተደረገልንን ምህረት እግዚአብሔር ያሳየን። እግዚአብሔር ጻድቅ ፈራጅ ነው። ጻድቅ ፈራጅ የሆነ አምላክ ነው። በፍቅሩና በፍትሃዊነቱም ደግሞ ተገለጠ ማለት ነው። እግዚአብሔር ፍቅሩንና ምህረቱን ያሳየን። ሮሜ 8:5 ላይ ይሄው ፍቅር በመንፈስ ቅዱስ በእኛ ውስጥ ደግሞ እንደፈሰሰ ደግሞ ይናገራል። አካፍሎናል። ቅድስናውን እንደተካፈልነው ሁሉ እግዚአብሔር ደግሞ ፍቅሩን ደግሞ አካፍሎናል። እግዚአብሔር አብ ልጁን የሚወድበት፣ ልጁ አብን የሚወድበት፣ እግዚአብሔር እኛን የወደደበት፣ እኛ እግዚአብሔርን የምንወድበት አንድ ፍቅር ነው ያለው። ባይዘው በጣም ብዙ አይነት ፍቅር የለም፣ አንድ ፍቅር ነው ያለው። እሱም ፍቅር የእግዚአብሔር ፍቅር ነው፣ አጋፔ ላቭ። በእኛ ውስጥ ደግሞ በመንፈስ ቅዱስ አማካኝነት ወደ ልባችን የፈሰሰው ይህ ፍቅር አንድ ፍቅር ነው ያለው። እግዚአብሔር አብ ልጁን የወደደበት፣ ልጁ አብን የሚወድበት፣ እግዚአብሔር እኛን የወደደበት፣ እኛ ደግሞ እሱን የምንወድበት ማለት ነው። አንድ ፍቅር ነው ያለው። ይህም ፍቅር በልባችን ፈሷል ማለት ነው። ጴጥሮስ ሲናገር ሳታዩት ትወዱታላችሁ አለን ጌታን። ይሄ ፍቅር በልባችን ስለፈሰሰ እኮ ነው። የእግዚአብሔር ፍቅር በልባችን ስለፈሰሰ ጌታን አላየነውም በዓይናችን ገና፣ ግን እንወደዋለን። ለምን? ይሄ ፍቅር ስለፈሰሰ ማለት ነው። እርስ በርስ እንድንዋደድ የእግዚአብሔር ፍቅር፣ እኔ ቅዱሳንን የምወድበት፣ እናንተ እኔን የምትወዱበት ይሄ አንድ ፍቅር በመንፈስ ቅዱስ በእኛ ውስጥ የፈሰሰው የእግዚአብሔር ፍቅር ሃሌሉያ። በእውነት ሞር እንድናውቀው ከገባን በላይ እንዲገባን ዛሬ ፍቅርህን እንድታሳየን በኢየሱስ ክርስቶስ ስም እኔ ጸልያለሁ። ጌታ ሆይ አንድ እንድናደርገው ያንተን ፍቅርህን አሳየን እግዚአብሔር ሆይ መልሰን ጌታ ሆይ። ከዛ በኋላ ደግሞ በደላችንን ይቅርበል። ከዛ በኋላ እግዚአብሔር ሆይ በቃ ምህረትን አሳየን፣ ፍቅርህን አሳየን። አንደርስታንድ እንድናደርገው ከየት እንደመጣን እንዲገባን ጌታ ሆይ ፍቅርህን አሳየን። በእውነት እግዚአብሔር ፍቅሩን ያሳየን። የሚያድስ የእግዚአብሔር ፍቅር፣ የሚመልስ የእግዚአብሔር ፍቅር በቃ እሱን ነው አሳየን የሚለው ማለት ነው ዳዊት። ከዛ ቁጥር 8 ላይ እሰማሃለሁ ይላል። እሰማሃለሁ ይላል። ቶሎ ለማለት ሞክራለሁ። እግዚአብሔር አምላክ የሚናገረውን እሰማለሁ ይላል።
I will listen በቃ ቃሉን እሰማለሁ በስተት መንገድ ካልሄድኩኝ ከዛ ደግሞ ታማኝ ከሆንኩኝ ለነዚህ ሰዎች እግዚአብሔር አንድ ፕሮሚስ አለው ምን መሰላችሁ ለቅዱሳኑ ሰላሙን ይሰጣል ይልና ከዛ ግን ፕሪኮንዲሽን አለው ምንድነው ያ በስተት መንገድ ካልሄዱ ከዛ ደግሞ ታማኝ ካልሆኑ እኔ ታማኝ ስለሆንኩኝ I deserve this peace እያለ ነው እኔ ይገባኛል ይሄ ሰላም እያለ ነው ማለት ነው እግዚአብሔር ሰላምን ሊሰጠን የታመነ ነው ሰላምን ሊሰጠን የታመነ ነው ግን አካሄዳችን ግን ከሱ ጋር መሆን አለበት እምንታመነው ባለን ነገሮች ላይ ሳይሆን በእግዚአብሔር ላይ ሊሆን ያስፈልጋል እግዚአብሔርን ሰላም ለማግኘትና ኤክስፒሪየንስ ለማድረግ እግዚአብሔርን መታመን ያስፈልጋል እግዚአብሔርን ሳንታመን እግዚአብሔር በሌላ ነገር ላይ በገንዘባችን ላይ በመናቃቸው ሰዎች ላይ በትምህርታችን ላይ በእውቀታችን ላይ ተደግፈን የእግዚአብሔርን ሰላም ኤክስፒሪየንስ ማድረግ አንችልም እግዚአብሔርን ሰላም ኤክስፒሪየንስ ለማድረግ መታመን ይኖርብናል ማለት ነው ከእግዚአብሔር ጋር ከዛ በኋላ ቁጥር 10 ላይ በጣም የምናውቀው ሁሉ ጊዜም የምንሰበከው አለ ምህረትና ታማኝነት ተገናኙ ጽድቅና ሰላም ተቃቀፉ ይላል ምህረትና ታማኝነት እውነትና ፍቅርና እውነት ነው የሚለው እንግሊዘኛው ማለት ነው love and faithfulness truth and love በቃ ተቃቀፉ they kiss each other ይላል የማይገናኙ ነገሮች ነበሩ እነዚህ ነገሮች እውነት የሰው ልጅ በኃጢያቱ ምክንያት መሞት አለበት እውነት ነው ፍቅር የሰው ልጆችን እኔ ወዳለሁኝ ማለት ፍቅር ነው እነዚህ ሁለት ነገሮች እንዴት ተገናኙ ካላችሁኝ በክርስቶስ ኢየሱስ በመስቀል ላይ ተገናኙት በክርስቶስ ኢየሱስ የመስቀል ሥራ እውነትና ፍቅር ምህረትና ታማኝነት ጽድቅና ሰላም ተገናኙ ይላል እግዚአብሔር ቃል ይሄ ሁሉ ያደረገው ጽድቅንና ሰላምን እንዲሆን ያደረገው ነገር ምንድነው ካላችሁኝ የእግዚአብሔር ፍቅር እግዚአብሔር ጻድቅ ነው ከቅድስናው የወጣ ጽድቅ አለው ኃጢያት ላይ ይቀጣል አዎ ይቀጣል ግን ደግሞ እግዚአብሔር ሰውን ይወዳል ከሰው ጋር ደግሞ ሰላም መሆን አለበት በምን በመስቀል በክርስቶስ ኢየሱስ የመስቀል ሥራ ጽድቅና ሰላም ተሳሳሙ they kiss each other ተስማሙ ይላል እግዚአብሔር ቃል ሃሌሉያ ከዛ በኋላ ደግሞ እንደዚህ ይላል ታማኝነት ከምድር በቀለች ጽድቅም ከሰማይ ተመለከተች ይላል ታማኝነት faithfulness ከሰው የሚጠበቅ ነገር ነው ከምድር ነው የምትበቅለው ግን ጽድቅ righteousness ግን ከሰማይ ተመለከተች ይላል ከሰማይ ነው የምትመጣው በምድር ሥራ አይጸደቅም ጽድቅ ከሰማይ ነው የምትመጣው በምድር ምንድነው የምናደርገው faithfulness ታማኝነት ግን ከምድር ይጠበቃል ታማኝነት ግን ከሰው ይጠበቃል ጽድቅ ከምድር አይጠበቅም ጽድቅ የምትመጣው ከሰማይ ነው ማለት ነው ወዳጆቼ በዚህ ውስጥ ያላችሁ በክርስቶስ ኢየሱስ የመስቀል ሥራ ያላመናችሁ ሰዎች ካላችሁ እኔ ዛሬ እነግራችኋለሁ የእግዚአብሔር ቃል ሲናገር ታማኝነት ከምድር በቀለች ጽድቅም ከሰማይ ተመለከተች ነው የሚለው እግዚአብሔር ቃል ጽድቅ የሚመጣው ከሰማይ ብቻ ነው ከሰማይ ብቻ ነው ጽድቅ የሚመጣው ምድር ላይ በሰራነው ሥራ አንጸድቅም ወዳጆቼ እግዚአብሔር እሱን ይጸየፈዋል በሥራ አንጸድቅም ምድር ላይ በሰራናቸው ሥራዎች አንጸድቅም ጽድቅ ከሰማይ የምትመጣ ነገር ስለሆነች ማለት ነው ከዛ በኋላ እግዚአብሔር ይናገራል ጻድቅ ግን በፊቱ ይሄዳል ይላል ከዛ በኋላ ምድሪቷን እንዴት ከተመለሱ በኋላ ከእግዚአብሔር ጋር ያላቸውን አካሄድ ካስተካከሉ በኋላ እግዚአብሔር በጎ ነገርን ይለግሳል ምድርም ፍሬዋን ትሰጣለች ይላል አይገርምም የኃጢያት ይቅርታ የመንፈሳዊ ነገር ብቻ ሳይሆን የምድራዊ በረከትንም ይዞ የሚመጣ ነገር ነው እስራኤል አካሄዷን ከእግዚአብሔር ጋር ባደረገች ጊዜ መተላለፏ ይቅር በተባለች ጊዜ ኃጢያቷ በተሸፈነላት ጊዜ በእግዚአብሔር ላይ በታመነች ጊዜ ምድሪቷ ፍሬዋን ትሰጣለች ይላል ጻድቅ ግን በፊቱ ይሄዳል አረማመዱንም በመንገዱ ያዘጋጃል ጻድቅም በእግዚአብሔር ፊት ይሄዳል ይላል
ኮራምዲዮ ብለን አይተናል አይደል? ከዚህ በፊቴ ተመላለስ ይላል። እምንኖረው እምንወጣው እምንገባው በእግዚአብሔር ፊት ነው። ስለዚህ ጻድቅ በፊቴ ይመላለሳል ይላል ማለት ነው። ወደ ምዕራፍ 86 አልፋለሁኝ። ምዕራፍ 86 እንግዲህ ዳዊት የጻፈው ነው ማለት ነው። ራሱ የዳዊት ጸሎት ነው የሚለው ርዕሱ ራሱ እንደዚህ ይላል። በየትኛው ክፍል ላይ ይሄንን ጸሎት እንደጸለየ ኤግዛክትሊ የሚገልጽ ነገር የለም፣ ግን የዳዊት ጸሎት ነው የሚያሳይ ነገር የለም። እርዳታን የሚፈልግ የአንድ ሰው ጸሎት ነው። ዳዊት እንግዲህ ከመጣበት ጊዜ ጀምሮ የእግዚአብሔርን እርዳታ ያልፈለገበት ጊዜ የለም። እንግዲህ ከነዛ ጊዜያቶች መካከል አንዱ ላይ ነው። ስፔሲፊክ የትኛው እንደሆነ ግን የሚገልጽ ነገር የለም ማለት ነው። እርዳታን በዚህ ክፍል ውስጥ ዳዊት እግዚአብሔርን አዶናይ በሚለው ስሙ 7 ጊዜ ያህል ጠርቶታል ማለት ነው። በቃ ማስተር፣ ሎርድ፣ ጌታ በሚለው ማለት ነው። ሲጀምር ምን ይላል? እግዚአብሔር ሆይ ጆሮህን ወደ እኔ ጣል፣ ስማኝ፣ እኔ ደሃና ችግረኛ ነኝ ብሎ ይጀምራል ማለት ነው። የችግረኛና የችግረኛና የደሃን ጸሎት የሚሰማ እግዚአብሔር ብቻ ነው ወዳጆች። ሰው እንኳን አይሰማም። ደሃና ችግረኛ ሰው አይሰማም። እግዚአብሔር ብቻ ነው የሚሰማው። ስለዚህ ዳዊት እንደዚህ ይላል፣ ደሃና ችግረኛ ነኝና በቃ ጆሮህን ወደ እኔ አዘንብል፣ ጣል አድርግ ደግሞ ስማኝ ይለዋል ማለት ነው። መዝሙር 113 ቁጥር 7 ላይ ደሃን ከትቢያ ችግረኛውን ከአመድ ቁልል ያነሳዋል ይላል። እግዚአብሔር ያነሳል፣ እግዚአብሔር ይሰማል። እግዚአብሔር ደግ ነው። ችግረኞችን የሚሰማ ሁሉን አዋቂና ሁሉን ቻይ አምላክ አለ። ልቡን ያጠነከረ አንድ መሪ እንኳን ደሃን አይሰማም፣ ችግረኛን አይሰማም። እግዚአብሔር ግን ፍቅር ስለሆነ ሁሉን ይሰማል። እግዚአብሔር የሚራራ ስለሆነ ማለት ነው። እግዚአብሔር ይራራል ወዳጆቼ። እግዚአብሔር አይሰማኝም አትበሉ። እግዚአብሔር ይሰማል። የሁላችንንም ጸሎት እግዚአብሔር ይሰማል። ከዛ ይራራልናል። ያውቃል። መዝሙረኛ ዳዊትም ይሄንን ያውቃል። እግዚአብሔር እንደሚራራለት ያውቃል። ምክንያቱም የእግዚአብሔርን ማንነት አውቆታል። በቃ ዳዊት ማንን እንደሚያመልክ ያውቃል። የሚራራ አምላክ እንደሆነ ያውቃል። ለማን እንደምንጸልይ ይሄ መሰረታዊ ነገር፣ የእግዚአብሔርን ማንነት ማወቅ፣ የእግዚአብሔር ምሕረትና የእግዚአብሔር ርህራሄ ለዘላለም የሚጸና ነገር ነው ወዳጆቼ። ጸሎትን ስንጸልይ አንዳንዴ እንደማይሰማን ነገር አስበን እንጸልያለን። ዳዊት ግን ሲጀምር ጀምሮ እግዚአብሔር እንደሚራራለት ያውቃል፣ እንደሚሰማው ያውቃል። ራሱን ትሁት አድርጎ ያቀርባል ማለት ነው። ከዛ በኋላ ለአንተ የተለየው ነኝና ነፍሴን ጠብቃት ብሎ ለእግዚአብሔር ሲጸልይ እናያለን። አንተ አምላኬ ሆይ ይለዋል፣ አዶናይ ይለዋል። በዚህ ክፍል ላይ በጣም አስጨናቂ ነገር ውስጥ እንዳለ ይሰማኛል። ይሄንን ነገር ሳነብ ቀኑን ሙሉ ወደ አንተ ጮሃለሁ ይላል ዳዊት። በጣም አስጨናቂ ነገር ውስጥ ልንሆን እንችላለን፣ ግን እግዚአብሔር ይሰማል ወዳጆች። የማይሰማ ጸሎት የለም። እግዚአብሔር የማይመልሰው ጸሎት የለም። መቼ አላውቅም እኔ መቼ እንደሆነ፣ ግን አንድ ነገር ማውቀው እግዚአብሔር ጸሎትን ይሰማል። በየትኛው ሁኔታ ውስጥ ሆነን የምንጸልየውን ጸሎት እግዚአብሔር ይሰማናል። ከጌታ ሆይ ማረኝ ይላል። በቃ እግዚአብሔር ምሕረት ካላደረገለት ከዛ ቦታ ላይ በህይወት እንደማይወጣ በቃ በጣም አስጨናቂ ነገር ውስጥ እንዳለ የሚሰማ ነፍሴን ጠብቃት ማረኝ ይለዋል። ሊያጠፋው የሆነ ከባድ ነገር ውስጥ እንዳለ ብቻ ይታወይ። ከጽሁፉ እንደዛ ነው የሚያስረዳው። ነፍሴን ጠብቃት፣ በአንተ የታመነህን ባሪያህን አድን ይለዋል። ጌታ ሆይ ማረኝ። በዚች 3 ክፍል ውስጥ በጣም ብዙ ጊዜ ነፍሴን ጠብቃት፣ ማረኝ፣
የታመንኩብህን ባሪያህን አድን ሲለው እናያለን። እግዚአብሔር በየትኛውም የህይወታችን በመናልፍበት የህይወታችን ክፍል ውስጥ እግዚአብሔር እኛን ላይሰማን ችላ ያለን ጊዜ የለም። በመንወጣበት በመናልፍበት ቦታ ሁሉ እግዚአብሔር ይሰማናል። ጆሮ ከኛ ጋር ነው ያለችው። በጣም የሚያሰጋ ነገር ውስጥ ለህይወቱ በጣም የሚያሰጋ ነገር ውስጥ እንዳለ ያሳያል። ምክንያቱም አድነኝ ነፍሴን ታደጋት ይለዋል። ግን ይሄ ሁሉ የሚሆነው እኔ ለአንተ ታማኝ ስለሆንኩኝ ይላል። በአንተ የምታመንብህ ባሪያ ይለዋል። አያችሁ፣ እግዚአብሔርን ድነት ኤክስፔሪየንስ ለማድረግ መታመኛችን ራሱ እግዚአብሔር ሊሆን ይገባል። አድነኝ ይልና ከዛ በኋላ ግን በአንተ የምታመንብህ ባሪያ ስለሆንኩኝ ይላል። ናሆም 1:7 እና እግዚአብሔር መልካም ነው፣ በጭንቅ ጊዜ መሸሸጊያም ነው፣ ለሚታመኑበት ይጠነቀቅላቸዋል ይላል። አያችሁ፣ እግዚአብሔር መልካም ነው፣ በጭንቅ ጊዜ መሸሸጊያ ነው፣ ለሚታመኑበት ይጠነቀቅላቸዋል ይላል እግዚአብሔር ቃል። ስለዚህ የእግዚአብሔርን ድነት የእግዚአብሔርን ማዳን ምን ላይ ነው እየታመንን ያለ ነው? በእግዚአብሔር ላይ እንታመን። ባለን ነገር በሰዎች በእውቀታችን በቅልጥፍነታችን ምናምን አስበን ከሆነ ከዛ በኋላ ቀኑን ሙሉ ወደ አንተ ጸልያለሁ የሚል ሐሳብ አለና ሳታቋርጡ ጸልዩ። መች እንጸልይ? ቀኑን ሙሉ መጸለይ ማለት ተንበርክከን ቀኑን ሙሉ እንዋል አይደለም፣ ግን እግዚአብሔርን በልባችን እናድርገው። ሌትስ ቲንክ አባውት ሂም። በቃ እያሰብነው እንዋል። ቀኑን ሙሉ ወደ አንተ ጸልያለሁ ይላል። ከዛ ቁጥር 5 ላይ እንደዚህ ይለዋል፣ ጌታ ሆይ አንተ ቸር ይቅር ባይ ነህ፣ ለሚጠሩም ሁሉ ምህረትህ ወሰን የለውም ብሎ በእግዚአብሔር ላይ ያለውን ኮንፊደንስ እናያለን ማለት ነው። ከዛ ደግሞ እግዚአብሔር ሆይ አንተ ጸሎቴን አድምጥ፣ ልመናዬን ጩኸት ስማ፣ አንተ ስለምትመልስልኝ በመከራ ቀን ወደ አንተ እጣራለሁ ጌታ ሆይ ይልና ቁጥር 8 ላይ ከአማልክት መካከል እንዳንተ የለም፣ ከአንተም ስራ ጋር የሚወዳደር ስራ የለም ብሎ እግዚአብሔር ቅዱስ አምላክ እንደሆነ ይናገራል ማለት ነው። ቅድም እንዳሳየዋችሁ ቅድስናን ስናየው አሁን ይሄ የእግዚአብሔርን አንተን የሚመስል የለም፣ በአማልክት መካከል አንተን የሚመስል የለም። you are holy፣ የተለየህ ነህ። በቃ ሰፓሬትድ ነህ፣ የተለየህ ነህ፣ ያልተነካካክ ነህ። ከሌሎቹ ጋር የምትነጻጸር የምትወዳደርም አምላክ። በዛን ዘመን የነበሩ እኮ በጣም ብዙ አማልክቶች አሉ፣ ግን ከነዛ አማልክቶች ጋር እግዚአብሔር የሚወዳደርም የሚነጻጸርም አልነበረም። እግዚአብሔር ከፍ ያለ ነው። እግዚአብሔር ሱፕሪም ነው፣ አይወዳደርም ከማን ነው። ቅዱስ ነው፣ የተለየ ነው። ከአማልክት መካከል በዛን ዘመን ከነበሩት እነ ባልን ብናይ እነ ዳጎንን ብናይ አሉ እኮ አማልክቶች፣ ግን ከሁሉ እግዚአብሔር ይልቃል። ከሁሉ እሱን የሚመስል አንዳች የለም። ያጠናን ያለነው ምዕራፍ ቁጥር 86 እና አሁን ያጠናን ያለነው ቁጥር 8 ላይ ደርሰናል። ከአማልክት መካከል አንተን የሚመስል የለም፣ ዩኒክ ነክ፣ የተለየህ ነህ። ብዙ አማልክቶች አሉ፣ አንተ ግን ትለያለህ እያለ ይናገረዋል። አንተን የሚመስል የለም፣ you are unique። እስካሁን እግዚአብሔር የሚሰማ ነው፣ እግዚአብሔር ቅዱስ ነው፣ የሚታመን ነው፣ ቸር ነው፣ መሐሪ ነው፣ ደግሞ ብቻውን ነው። he is unique። በስራቸውም አይነጻጸሩም። ቁጥር 10 ላይ አምላክ አንተ ብቻ ነህ ይላል። ቁጥር 10 ላይ ማለት ነው። አንተ ታላቅ ነህና ታምራትንም ትሰራለህና አንተ ብቻህን አምላክ ነህ ይላል። you are the only one፣ you are alone። ብቻህን ነህ። there is none like you። ማንም እንዳንተ የለም። ታላላቅ ነገሮችን አድርገሃል።
አድርገሃል ይልና ከዛ በጣም የሚገርመኝ ነገር ስለምታደርግ ይላል። አድርገህ ብቻ ቀይ ባህር ለሁለት ተከፈለና እስራኤላውያን በዛ አለፉ። ግን ታላላቅ ነገሮችን ስለምታደርግ ይላል። ከዚህ በኋላም ስለምታደርግ በፕሬዘንት ቴንስ በቃ ፓስት ያለፈ ነገር ሳይሆን አሁንም እያደረገ የሚቀጥል ነገር እንደሆነ በዚህ ክፍል ላይ ያሳየናል ማለት ነው። ብቻህን አምላክ ነህ ይለዋል። ከዛ በኋላ ቁጥር 9 ላይ አሁን ያነበብኩላችሁ ምዕራፍ ቁጥር 10 ነው። ቁጥር 9 ላይ ግን አንዲት ሐሳብ ገብታለች መካከል ላይ ማለት ነው። ምን ይላል? ጌታ ሆይ አንተ የሰራሃቸው ህዝቦች ሁሉ መጥተው በፊት ይሰግዳሉ፣ ለስምህም ክብር ይሰጣሉ ብሎ በመጨረሻው ዘመን ከራእይ መጽሐፍ ምዕራፍ 15 ቁጥር 7 ላይ ማለት ነው ያለውን ሐሳብ ይናገራል ማለት ነው። ሁሉ የሰራቸው ህዝቦች በፊትህ መጥተው ይሰግዳሉ ብሎ በእግዚአብሔር ፊት መሆናችን እንደማይቀር ሰዎች ሁሉ ይመጣሉ፣ ይሰግዳሉ፣ ስምህን ያከብራሉ እያለ ስለ እግዚአብሔር ይናገራል ማለት ነው። ሉዓላዊ አምላክ ነው እግዚአብሔርና ቁጥር 9 ላይ የመጨረሻውን እኛ ከእግዚአብሔር ጋር ሆነን የዓለም ሁሉ ህዝብ ሁሉ በእግዚአብሔር በክርስቶስ ኢየሱስ ፊት እንደሚሰግዱ የተነገረ ትንቢት ነው ማለት ነው። ቁጥር 9 ላይ የገባው ማለት ነው። ከዛ እግዚአብሔር ሆይ መንገድህን አስተምረኝ፣ በእውነትህ ሄዳለሁ፣ ስምህን እፈራ ዘንድ ያልተከፋፈለ ልብን ስጠኝ ይላል። ቁጥር 11 እና 12 ማለት ነው። ቲች ሚ ዩር ዌይስ፣ ከሁሉ የላቀ ብቻውን የሆነ አምላክ ቅዱስ የሆነ አምላክ ደግሞ አስተማሪ ነው። አይገርምም? አስተምረኝ ይላል። ከዛ አስተምረኝ ይልና መጽሐፍ ቅዱሳችን ላይ እንግዲህ በጣም እግዚአብሔርን በጣም ከፍ አድርጎ ይስልልንና ከዛ በኋላ ደግሞ እግዚአብሔር በጣም ኢንቲሜት አምላክ እንደሆነ ደግሞ ይናገራል። ከዚህ በፊት አሁን እግዚአብሔር አንተን የሚመስል የለም፣ ብቻህን ጌታ ነህ፣ አንተን የሚያክል አምላክ የለም ብሎ ስለ እግዚአብሔር ቅድስና ከተናገረ በኋላ ወረድ ይልና ደግሞ ቲች ሚ ይለዋል። እግዚአብሔር አስተምረኝ ይለዋል። ምን አይነት ሪሌሽንሺፕ ነው ከእግዚአብሔር ጋር በእውነት? እግዚአብሔር ታላቅ አምላክ ነው። ጌታ ኢየሱስ በተራራው ይሄ ጸሎት ሲያስተምር እንደዚህ ያለ አይደል? አባታችን ሆይ ያለና በሰማይ የምትኖር ሄ's our loving father፣ የሚወደን አባታችን ነው። ግን በሰማይ ነው የሚኖረው። እሱ ቅዱስ ነው፣ የተለየ ነው። የእግዚአብሔር ፍቅርና የእግዚአብሔር ቅድስና ሊቀላቀልብን አይገባም ወዳጆች። እግዚአብሔር አይቀየርም፣ አይለወጥ ነው። እግዚአብሔር አይለወጥም። በኦልድ ቴስታመንት የነበረ እግዚአብሔር በብሉይ ኪዳንም እግዚአብሔር ነው፣ አይለወጥም። ስለ ቅድስናው ከዚህ በፊት አወራና አሁን ደግሞ መንገድህን አስተምረኝ ይለዋል። በእውነትም እሄዳለሁ፣ ስምህን እፈራ ዘንድ ያልተከፋፈለ ልብን ስጠኝ ይለዋል። የእግዚአብሔር ቃል ሲናገር ልጆችሽ ከእግዚአብሔር የተማሩ ይሆናሉ ይላል። በእኔ መንገድ እንዲሄድ ሳይሆን በእውነት መንገድ እንድንሄድ ከእግዚአብሔር መማር አለብን ወዳጆች። ከእግዚአብሔር ቃል መማር አለብን። ከእግዚአብሔር ቃል ቁጭ ብለን መማር አለብን፣ በእውነት መንገድ እንድንሄድ ካስፈለገ ማለት ነው። ከዛ በኋላ ያልተከፋፈለን ልብ ስጠኝ የሚል ሐሳብ አለ። ስምህን እፈራ ዘንድ ያልተከፋፈለ ልብን ስጠኝ ይላልና እንግሊዘኛው ምንድነው የሚለው? ዩናይት ማይ ሀርት። በቃ ልቤ ተከፋፍሏል በአንድም በሌላ ፍላጎቴ፣ አላማዬ፣ ብዙ ነገሬ በአንድም በሌላም በብዙ ነገር ተከፋፍሏል። ግን ያልተከፋፈለ ልብ ለምን ሲባል እፈራህ ዘንድ፣ ስምህን እፈራ ዘንድ። በእውነት በጣም so many things ውስጥ ገብተን ብዙ ነገር እየወደድን ብዙ ነገር እያሰብን በጣም ብዙ አላማ ስላለ ይሆን አሁን በዚህ ዘመን እግዚአብሔርን መፍራት ያቃተን? ለዛ ይሆን ምናልባት እግዚአብሔር ቃል ሲናገር ግን ስምህን እፈራ ዘንድ ያልተከፋፈለ ልብን ስጠኝ ይላል። በቃ ዩናይት አድርገው፣ ልቤን አንድ አድርገው፣ በቃ አንድ አድርገው ስምህን እፈራ ዘንድ። የተለያየ አላማ፣ የተለያየ ፐርፐዝ፣ የተለያየ ነገር ከልባችን የምንወድ ከሆነ ዛሬ እግዚአብሔር በቃ የአንድ አላማ ሰው እውነት የምንኖርለት አንድ አላማ እግዚአብሔርን እንድንፈራው ማለት ነው። ሲንግል ፐርፐዝ እንዲኖረን በሙሉ ልባችን የምንወዳቸው ነገሮች ሲበዙ እግዚአብሔር ዛሬ ልባችንን በቃ ይሄ ተከፋፈለ ልብ ዛሬ
ከኛ ይራቅ። በእውነት እግዚአብሔር ልባችንን ዩናይት ያደርግልን። ሕዝቅኤል 11:19 ላይ እግዚአብሔር አንድ ልብ ብሎ ቃል ይገባልናል አይደል? አንድ ልብ እንሰጣችኋለሁ አለ። አንድ ልብ፣ በቃ ያልተከፋፈለ አንድ ልብ፣ ፎከስ የሚያደርግ እግዚአብሔር ሆይ መንገድህን አስተምረኝ ይላል። መንገድህን አስተምረኝ በእውነትህም እሄዳለሁ አለና በዚህ ክፍል ላይ እውነት እና መንገድ አንድ ላይ ተጠቅሰዋልና መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 14 ላይ ጌታ ኢየሱስ ክርስቶስ እውነት፣ ሕይወት፣ እውነት፣ መንገድ እንደሆነ እናያለን። አሁን እውነትና መንገድ እግዚአብሔር ያስተምረናል፣ ግን ሕይወት ሆኖ ለኛ መጥቶልናል። አይገርምም? ሕይወት ሆኖ ያ ሕይወት እኛን በእውነት እና በእውነት መንገድ ይወስደናል ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ይህንን አሁን በዚህ ክፍል ላይ የምናየውን እግዚአብሔር አስተምረኝ፣ መንገድህን አስተምረኝ በእውነትህም እሄዳለሁ፣ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ስለ ኢየሱስ ክርስቶስ የተናገረው ማለት ነው። ከዛ በሙሉ ልቤ ላመሰግንህ ይላል። ደግሞ ቀጥሎ ጌታ ሆይ በፍጹም ልቤ ላመሰግንህ ይልና የተከፋፈለ ልብ እግዚአብሔርን እንድንፈራውና እግዚአብሔርን በሙሉ ልባችን እንድናከብረው ያደርጋል ማለት ነው። ከዛ በኋላ እንደዚህ ይላል ከዛ ቁጥር 16 ላይ እንደዚህ ይላል፣ ወደ እኔ ተመልከት ማረኝ፣ ለባሪያ ኃይልን ስጥ፣ የሴት ባሪያህንም ልጅ አድን ይላል እና ኤፌሶን ምዕራፍ 6 ቁጥር 10 ላይ እግዚአብሔር እንግዲህ ቃልን ለሕዝቡ ኪዳንን ሰጥቷል ማለት ነው። በዚህ ማለት ነው የሴት አገልጋይህን ልጅ አድን ይላል፣ የሴት ባሪያህን ልጅ አድን ይላል። ይሄ የሴት ባሪያ ዘፍጥረት 14:14 ላይ እና ኤርሚያስ 2:14 ላይ አንብበን ምን ማለት እንደሆነ አይተን በዛ እንጨርሳለን። ዘፍጥረት 14:14 ላይ የሴት ባሪያ ልጆች ዘፍጥረት 14 ነው ዘጸአት ገብቼ አብርሃምን የወንድሙን ልጅ መማረክ እንደሰማ በቤቱ ተወልደው አድገው የሰለጠኑ 318 የጦር ሰልፈኞች ነበሩት ይላልና ይሄ በቤቱ ተወልደው ሲል ሴት ባሪያዎች በጌታቸው ቤት ሆነው ልጅ ሲወልዱ ያ ልጅ ኖሞር የነሱ አይደለም። የሴት ባሪያ ልጅ በጌታው ቤት እስከተወለደ ድረስ ኦውን የሚያደርገው ጌታው ነው። የወለደችው ሴት ባሪያ እሷ ነፃ የመውጣት እድል አላት። እኔ በጌታዬ ቤት ቆያለሁ ብላ ጆሮዋን ተበስታ የፍቅር ባሪያ እስካልሆነች ድረስ የመሄድ መብት አላት፣ የነፃነት መብት አላት። ኤርሚያስ 2:14 ላይም እንደዚሁ ይናገራል። መብት አላት፣ የመሄድ ነፃነት አላት። እነዚህ ግን በቤት ውስጥ የተወለዱ የሴት ባሪያ ልጆች ከጌታቸው ውጪ ተስፋ የላቸው። ብትሄድ እሷ ሴት ባሪያይቱ ጊዜዋን ጨርሳ ብትሄድ ልጇን ይዛ አትሄድም፣ ለጌታው ጥላ ነው የምትሄደው ማለት ነው። ስለዚህ በቤት ውስጥ የተወለዱ የሴት ባሪያ ልጆች ተስፋቸው ጌታቸው ብቻ ነው። እሱን ነው የሚለው ዳዊት፣ ለባሪያ ኃይል ስጥልና የሴት ባሪያህን ልጅ አድን ይላል። አንተ ካላዳንከኝ የሚያድነኝ ሌላ የለም፣ አንተ ካልማርከኝ የሚምረኝ ሌላ የለም እያለው ነው። ከዛው ላይ የሚጠሉኝ አይተው ያፍሩ ዘንድ እያለ እግዚአብሔር ከሱ ጋር ያለውን ረድተኸኛል፣ አጽንተኸኛል እግዚአብሔር ሆይ እያለ ይናገራል ማለት ነው። ወደ ቁጥር 87 አልፋለሁኝ በፍጥነት። ቁጥር 87 ላይ ስንሄድ እንግዲህ ጽዮን የሕዝቦች እናት የሚል ርዕስ ነው ያለው። ጽዮን የሕዝቦች እናት ይላል።
መሰረቱን በተቀደሱ ተራሮች አቆመ። እግዚአብሔር ከያዕቆብ ማደሪያዎች ሁሉ ይልቅ ጽዮንን ወደደ። የእግዚአብሔር ከተማ ሆይ ስለ አንቺ ክቡር የሆነ ነገር እንዲህ ተብሎ ይናገራል። ከሚያውቁኝ መካከል ረዓብን ባቢሎንን እጠቅሳለሁ። እነሆ ፍልስጤማዊ ጢሮስን ከኢትዮጵያውያን ጋር ይህ ሰው በዚያ ተወለደ ይላሉ ይላልና እግዚአብሔር እንዴት ጽዮንን እንደመረጣት ሉዓላዊ ምርጫ ነው። እኛ ጽዮንን ለምን መረጣት? በቃ እግዚአብሔር በሉዓላዊ ምርጫው እግዚአብሔር ጽዮንን መረጣት። አይገርምም? እግዚአብሔር ይሄ የማዳንን ስራ ሲያስብ ጊዜና ቦታ ያስፈልገዋል። ለዛ ቦታው ጽዮንን መረጠ እግዚአብሔር በሉዓላዊ ምርጫው ማለት ነው። ጂኦግራፊካል ፖይንቱ የት ሆነ? ጽዮን ሆነ። ኢየሩሳሌም ሆነ ማለት እስራኤል፣ ከዛ በኋላ ደግሞ ኢየሩሳሌም። እንግዲህ መጽሐፍ ቅዱሳችን ላይ ኢየሩሳሌም ሀፕን ያደረጉ ጽዮን ላይ ሀፕን ያደረጉ በጣም ብዙ ነገሮች አሉ። የመልከ ጸዴቅን ንግስናና ክህነት ብናይ ኢየሩሳሌም ላይ ነበረ። አብርሃም ልጁ ይስሐቅን ሊሰዋ የወጣው በዚህ በጽዮን ተራራ ነበረ። ዳዊት ያስለቀቃትና ይገዛባት የነበረች ካፒታል ሲቲ ያደረጋት ማለት ነው ኢየሩሳሌም ነበር፣ ጽዮንን ነበረ። ሰለሞን ቤተ መቅደሱን የሰራው በዚች በኢየሩሳሌም ነበረ። መስዋዕት ክህነት ይካሄድ የነበረው በዚች በኢየሩሳሌም ነው። ጌታችን ኢየሱስ ክርስቶስ በመስቀል የሞተው ኢየሩሳሌም ነው። ቤተ ክርስቲያን የተወለደችው በዚች በኢየሩሳሌም ነው። መንፈስ ቅዱስ የወረደው በኢየሩሳሌም ነው። ሐዋርያትም ከመበተናቸው በፊት የእግዚአብሔርን ወንጌል ሲናገሩ የነበሩት በኢየሩሳሌም ነው። ዳግመኛ ጌታ ኢየሱስ ክርስቶስ ደግሞ ሲመጣ በምድር ላይ የሚገዛው በኢየሩሳሌም ነው። ለምን? በእግዚአብሔር ሉዓላዊ ምርጫ his favorite place on earth ይላል እንግሊዘኛውን ሳነቦ ማለት ነው። መረጣት፣ እግዚአብሔር መረጣት። የልዑል ማደሪያ እንድትሆን እግዚአብሔር መረጣት። በጣም ብዙ የሚያስደንቁ ትምህርቶች፣ አምልኮ፣ መስዋዕት፣ የእግዚአብሔር ቅባት፣ የእግዚአብሔር መገኘት በኢየሩሳሌም ነበር። እኛ ደግሞ የምንናፍቃት አለች አይደለም? ሰማያዊ የሆነች ኢየሩሳሌም፣ በሰው እጅ ያልተሰራች፣ እግዚአብሔር በህልውናው የሚገኝባት ያማረች ኢየሩሳሌም አለች። ጽዮንን ስለወደደ እግዚአብሔር ሌላውን ዓለሙን በሙሉ ተወ ማለት ነው እንዴ? አይደለም። ዓለም ሁሉ የእግዚአብሔር ነው፣ ግን ጽዮንን ወደዳት። ከዛ በኋላ ደግሞ ይናገራል የሚያውቁኝልና አገራትን ይዘረዝራል። ረዓብ ማለት ኢጅፕት ማለት ናት። ግብፅ፣ ኢጅፕት፣ ረዓብን፣ ባቢሎንን አስባቸዋለሁ ይላል እግዚአብሔር ቃል። አስባቸዋለሁ። እነሆ ፍልስጤማውያንን፣ ጢሮስንም፣ የኢትዮጵያን ሕዝብ ይላል እግዚአብሔር ማለት ነው። እንግሊዘኛውን ስናነቡ የሚታዘዙኝ አህዛብ ሆነው የሚታዘዙኝና የሚያገለግሉኝ ብሎ ይናገራል። እነዚህን አስባለሁ። እነዚህ እኮ ሪላቲቭሊ ብታዩቸው ለእስራኤል ሕዝብ በጣም ጭንቅ የሆኑ አንዳንዶቹም ጠላቶች እነ ባቢሎንን ብንል፣ እነ ፍልስጤምን ብንል፣ እነ ጢሮስን ብንል በሙሉ በእስራኤል ላይ የተነሱ የእስራኤል ጠላቶች ናቸው። እግዚአብሔር ግን እነሱን ራሱ ይልና አስባቸዋለሁ ብሎ በዘላለም እቅድ ውስጥ እግዚአብሔር እስራኤልን ብቻ ሳይሆን አህዛብንም ደግሞ እንደሚጠራ ትንቢትን በዚህ ክፍል ላይ ይናገራል ማለት ነው። የኛ መጠራትም በዚህ ውስጥ ነው ያለው።
አሁን ጽዮን ላይ ያሉት በክርስቶስ ኢየሱስ ላመንን ለኛ የአብርሃም ዘር ውስጥ ገብተን የዚህ ርስት ተካፋዮች ሆነናል። አሁን እኔ ጽዮንን አሁን በኢየሩሳሌም ያለችውን እቺ መንፈሳዊ የሆነችውን ኢየሩሳሌምን በቃ በዛ ተወልጃለሁ ማለት ነው። በምን? በክርስቶስ ኢየሱስ የመስቀል ስራ እና በዚህ ክፍል ላይ እግዚአብሔር ትንቢትን ይናገራል ማለት ነው። የሚያቆኝን ይልና በቃ ረዓብን ግብጽ ማለት ነው ብያቸዋለሁ፣ ባቢሎንን አስባቸዋለሁ፣ ፍልስጤምንም ጢሮስንም የኢትዮጵያ ሕዝብንም ብሎ ይናገራል ማለት ነው። ኢትዮጵያ ሲል አሁን ያለንባትን ምድርም ይጨምራል ማለት ነው። ግዛቷ በጣም ሰፊ ቢሆንም በዛን ዘመን ኩሽ የሚባለው ማለት ነው ግዛቷ በጣም ሰፊ ቢሆንም ይሄንንም ሕዝብ ያካተተ ነው ማለት ነው። እነዚያም ከዚያ ተወለዱ ይላል። እነዚያም ከዚያ ተወለዱ ይልና ሰዎች እናታችን ጽዮን ይላሉ ይላል። አዲሱ መደበኛ እንደዚህ ነው የሚለው። እግዚአብሔር ሕዝቡን በዛ የተወለዱትን ማለት ነው እግዚአብሔር ይመዘግባል ይላል። አይገርምም? ይመዘግባል ይላል። አዲሱ መደበኛ እንደዛ ይላል። ቁጥር 6 ላይ እግዚአብሔር ሕዝቡን ሲመዘግብ ይህ ሰው የተወለደው ከዚያ ነው ብሎ ይጽፋል ይላል። እኛ የተወለድነው ከጽዮን ነው ወዳጆቼ። ከዛስ ስማችን ተጽፏል። this one was born in there በዛ ነው የተወለደው እንባላለን ማለት ነው። ስለዚህ በጽዮን የተወለደ የጽዮን ሲቲዝን ነው ማለት ነው። አንዳንድ ጊዜ በጣም ጥሩ የሆነ አገር ላይ የተወለዱ ሰዎች ትንሽ አሶሺየት ያደርጋሉ አይደለ? ከዛ ከተወለዱበት ሀገር ጋር። አሁን ለምሳሌ እኔ በጣም ጥሩ ምሳሌ ባይሆንም እኔ ክፍለ ሀገር ልጅ ነኝ፣ ሻሸመኔ ነው ያደግኩት፣ ግን የተወለድኩት ግን አዲስ አበባ ነበረ እና እህቶቼ ወንድሞቼ፣ እህቴ ያለች አንድ እህቴ፣ ሁለት ወንድሞቼ በሙሉ ሻሸመኔ ነው የተወለዱት። እና እኔ እኮ ተወልጄ እኮ እዚህ በቃ ሄድኩኝ፣ ምንም አልኖርኩም። በቃ ተመርቄ እስከመመጣ ድረስ አልኖርኩኝም፣ ሄድኩኝ፣ ተወልጄ ሄድኩኝ። ግን አዲስ አበባ በመወለዴ እዛ ሻሸመኔ ሄጄ በጣም እጎረርባቸው ነበር። የሚገርማችሁ ለምን? የተሻለች ነች አዲስ አበባ፣ ካፒታል ናት፣ የኢትዮጵያ ካፒታል ሲቲ ናት። በዛ ተወልጃለሁ ማለት በራሱ የሆነ ደስ የሚል ነገር አለው። ከዚህ ትንሽ ሰፋ ስናደርገው ደግሞ ውጭ ሀገር አሜሪካ ነገር የተወለዱ ሰዎች፣ እንግሊዝ ሀገር የተወለዱ ሰዎች በጣም እንደሷ እኮ እዛ ነው የተወለደችው፣ ሲቲዝን ናታ፣ በቃ ሲቲዝን ናት እንላለን ማለት ነው ወዳጆቼ። እኛ ከጽዮን የተወለድ ነው፣ ከጽዮን ነው የተወለድ ነው። ስለዚህ የጽዮናውያን ነን እኛ። እዚህ ምድር ላይ መኖራችን አይደለም። አሁን ግን ወደ ጽዮን ተራራ ደርሳችኋል። ዕብራውያን 12 ላይ ደርሰናል ወዳጆቼ። የተወለድነው ጽዮን ላይ ነው። ስለዚህ በቃ እግዚአብሔር ምን ይላል አለን? እግዚአብሔር ሕዝቡን ሲመዘግብ ይህ ሰው በዚህ ተወልዷል ብሎ ይጽፋል ይላል። ዕብራውያን 12ን አንብቡት። ገላትያ ምዕራፍ 4 ቁጥር 26 ላይም እንደዚሁ በሰማይ ካለችው ጽዮን ተወልደናል፣ ስማችን በሰማይ ካለው መዝገብ ላይ ተጽፏል። we are the citizen of heaven። በቃ እኛ በሰማይ አገር አለን፣ ባለ አገሮች ነን። እዚህ ምድር ላይ እንዴት ነው የምንኖረው? እንደ እንግዳ እንደ ምጽአተኛ ነው የምንኖረው። በቃ አገር አለን፣ አገር አለን። ጽዮን አለችን፣ በእጅ ያልተሰራች እግዚአብሔር ለኛ ያዘጋጀልን አገር አለን ወዳጆች። በዚህ ምድር ላይ ስንኖር እንደ ምጽአተኛ እንደ እንግዳ ብዙ ጊዜ እንደምንለው በቃ የምራችንን ሌላ ህይወት እንደሌለው ሰው የምራችንን ምድራዊ ነገር ላይ ተሳፍተን ተጣብቀን ብቻ እንዳንኖር በእውነት ምክንያቱም በሰማይ አገር ስላለን ማለት ነው። አው ለመኖር የሚያስፈልጉን በጣም ብዙ ነገሮች አሉ። ግን ለመኖር ስለሚያስፈልጉን ነው እንጂ የምናደርጋቸው ዋና ዓላማችን ስለሆኑ ግን አይደሉም። አብርሃም ድንኳኑን አጥልቆ የማይቆፍረው በቃ ተነስቶ ስለሚሄድ ነው።
እንጂ ያ ብር ያ ወርቅ ማለት በጣም በጣም ሀብታም ነበሩ። በጣም ክሬዚ። ግን በድንኳን ውስጥ ነበር ሲኖር የነበረው። ለምን? አገሩ አልገባም ነበረ፣ ምጽአተኛ ነበረ። እግዚአብሔር ተነስ ሊለው ይችላል፣ ነቅሎ ይሄዳል። በዚህ ምድር ላይ ፍጻሜያችን እንደሆነ ሰው እንዳንኖር እግዚአብሔር ለኛ ከተማን አዘጋጅቶልናል። እንሄዳለን ወዳጆቼ። ስንሄድ ግን በቃ አንተ በጎ ታማኝ ባሪያ ወደ ጌታክ። ሃሌሉያ ሃሌሉያ። እንደዛ እንድንሆን እግዚአብሔር ይርዳን፣ እግዚአብሔር ይርዳን። ከዛ መጨረሻ ላይ እንደዚህ ይላል፣ ሚያዜሙ መሳሪያን የሚጫወቱ ምንጩ ሁሉ በአንቺ ውስጥ ይገኛል እያሉ ይጫወቱ ይላልና እዚህ አሁን የምናነበው ላይም እንደዛ ይላል። የመጨረሻው ቁጥር ማለት ነው። በአንቺ የሚኖሩ ሁሉ ደስ እንደሚላቸው ይነገራቸው ብሎ ዝማሬን ደግሞ እንድናመጣ ለእግዚአብሔር መገኛችን ጽዮን ስለሆነች ማለት ነው። ተገኘንባት፣ የተመዘገብንባት በጽዮን ስለሆነች ዝማሬን አምልኮን ያመጣን በእግዚአብሔር ፊት ልናመሰግን ያስፈልጋል ማለት ነው። ወደ መጨረሻው ምዕራፍ ሄዳለሁ። ቁጥር 88 ቁጥር 88 እንግዲህ መጽሐፍ ቅዱሳችን ላይ በጣም ነው ከዚህ በፊት አንብቤው አውቃለሁ፣ ግን እንደዚህ አልተረዳሁትም ነበር እውነት ለመናገር። ደሳደስት በቃ በጣም የሚያሳዝን የመጽሐፍ ቅዱስ ክፍል ነው የሚባለው ይሄ ክፍል መዝሙር 88 ማለት ነው። ደሳደስት ቡክ ነው የሚባለው መዝሙር 88 ማለት ነው። እና ይሄንን መጽሐፍ ማን የጻፈው ስንል ኤማን፣ የእስራኤላዊው ኤማን የሚባል ሰው ነው የጻፈው። አንደኛ ነገሥት ምዕራፍ 31 ላይ እናገኘዋለን ይሄን ሰው። ይህ ሰው በጣም ጥበበኛ የተባለ ሰው ነው። የሰለሞን ጥበብ ሲወዳደር ከዚህ ሰው ጋር ነበር የተወዳደረው። ታስታውሳላችሁ። ጊዜ ስለሌለን ነው ሄጄ ማላነበው። አንደኛ ነገሥት ምዕራፍ 4 ቁጥር 31 እዚህ ላይ ፖስት ያደርጉልናል። እና ይሄ ሄማን የሚባል ሰው በጣም ጥበበኛ የነበረ ሰው ነው። ከዛ ደግሞ ወርሺፕ ሊደር ነበረ፣ የአምልኮ መሪ ነበረ። አንደኛ ዜና ምዕራፍ 6 ቁጥር 33 ላይ ያለላችሁ ወርሺፕ ሊደር ነበረ። ከዛ አንደኛ ዜና ቁጥር 25 ከ5 እስከ 6 ላይ ደግሞ እግዚአብሔር እንዴት በልጆች እንደባረከው ደግሞ እናያለን። ከዛ የንጉስ ነብይ እንደሆነ ደግሞ እናያለን። በኃይሉ በጣም ከፍ ያለ ሰው እንደነበረ እናያለን። ልጆቹም ደግሞ እንደሱ አገልጋዮች በንጉስ ስልጣን ስር የነበሩ በጣም ስኬታማ፣ በጣም ታለንትድ፣ በጣም ብለስድ የነበረ ሰው ነው ይሄ ሰው ማለት። አያችሁ፣ በጣም ጥበበኛ ነበረ፣ ወርሺፕ ሊደር ነበረ፣ በልጆች የተባረከ ነበረ፣ የንጉስ ነብይ ነበረ፣ በኃይሉ በጣም ከፍ ያለ ነበር። እግዚአብሔር በጣም ብዙ ልጆችን ሰጠው ይልና ይሄም አለ ምክንያቱ በኃይሉ ከፍ እንዲል ነው ይላል። ምንም ነቀፌታ እንዳይኖርበት ማለት ነው። ልጅ የሌለው አገልጋይ እንዳይባል ማለት ነው። እግዚአብሔር በቃ ባረከው በኃይሉ ከፍ ያለ እንዲሆን። እግዚአብሔር ኪዳኑን የጠበቀለት ሰው ነው። ከዛ ደግሞ በልጆች እንኳን ፌል ያላደረገ የሱን አካሄድ ተከትለው በጸናጽል እና በበገና እግዚአብሔርን የሚያከብሩ ሰዎች ልጆች ነበሩት። በቃ በንጉስ ስልጣን ስር የነበረ በጣም ስኬታማ ሰው ነበር ማለት ነው። ግን ከነገስት እና ከዜና በኋላ ይሄንን ሰው አናገኘውም ማለት ነው። ቀጥሎ የምናገኘው በዚህ በምዕራፍ 88 ነው ማለት ነው። በጣም የሚያሳዝን ነው። ይሄ በጣም ሰክሰስፉል፣ በጣም አገልጋይ። እኔ በጣም ዛሬ ንስሐ ገብቼ ስጸልይ የነበረው በጣም ነው በቃ ያዘንኩት። በጣም የሚያገለግሉን ሰዎች በጣም በቃ ሲያመልኩ በቃ ሰማይ እንደዚህ ተከፍቶ በጣም እግዚአብሔር በጣም በብዙ ነገር የባረካቸው ሰዎች እንደዚህ አይነት ችግር ውስጥ ይገባሉ ብለን አናስብም። አይገርምም?
የሆነ አንድ ተራ ሰው ችግር ውስጥ ቢገባ በጣም ብዙ ሰው ቀና ያደርገዋል። ግን አገልጋዮች ችግር ውስጥ ሲገቡ እኔ በጣም ያሳዝኑኛል። ማን ነው ከእግዚአብሔር ውጭ አሁን ማን ነው እነዚህን ሰዎች እስቲ የሚደግፋቸው? እና ይሄ ኤማን እንደዛ ነው። ኢዝራኤላዊው ኤማን ታገኙታላችሁ። አንደኛ ዜና ምዕራፍ 6 ቁጥር 33 ላይ፣ አንደኛ ዜና ምዕራፍ 25 ላይ በሰፊው ታሪኩ አለ የዚህ ሰው ማለት ነው። እንደነገርኳችሁ በጣም በብዙ ነገር እግዚአብሔርን የሚያውቅ እግዚአብሔርን እጅ ያየ አገልጋይ ነበረ። ግን ክፍሉን ስናነበው በጣም የሚያሳዝን ነገር ነው። ቀጥለን እናየዋለን። እንደዚህ ብሎ ይጀምራል። አዳኜ የሆንክ አምላኬ እግዚአብሔር ሆይ በቀንና በሌሊት በፊትህ እጮሃለሁ ይላል። አዳኝ እንደሆነ እግዚአብሔር ያውቃል። አቤቱ የመድኃኒቴ አምላክ በቀንና በሌሊት በፊትህ እጮሃለሁ። ጸሎቴ ወደ ፊትህ ትግባ፣ ጆሮህንም ወደ ጩኸቴ አዘንብል። ነፍሴ መከራን ጠግባለችና ሕይወቴም ወደ ሲኦል ቀርባለችና ወደ ጉድጓድ ከሚወርዱ ጋር ተቆጠርኩኝ፣ ረዳትም እንደሌለው ሰው ሆንኩኝ እያለ ለእግዚአብሔር ያለበትን ሲቹዌሽን ያሳያል። እግዚአብሔርን ያውቀዋል፣ በድል ያውቀዋል፣ በበረከት ያውቀዋል። ከዚህ በፊት በብዙ ነገር አድኖት ሊሆን ይችላል፣ መድኃኒት ሆኖለት ሊሆን ይችላል። ግን አሁን በምን አይነት ሁኔታ ነው ያለው ስንል በጩኸት በብዙ ለቅሶ እና በብዙ ጩኸት ነው ያለው ይሄ ሰው። በብዙ ጸሎት እና ምናል በቀን ወደ አንተ እጮሃለሁ፣ በሌሊት ግን አለ በሌሊት ወደ አንተ አለቅሳለሁ ይላል። አያችሁ ይሄ ሰው በጣም በመከራ ውስጥ ያለ ይመስላል። ግን በሌሊት በቀን ይጮሃል፣ በሌሊት ደግሞ ወደ እግዚአብሔር ያለቅሳል። ጆሮህን ወደ ጩኸቴ አዘንብል፣ ነፍሴ መከራን ጠግባለች ይላል። ስለዚህ በብዙ መከራ ውስጥ የሚያልፍ ሰው እንደሆነ ማየት እንችላለን። ለሰው የማይናገረው ግን ከእግዚአብሔር ጋር የሚያወራው በእግዚአብሔር ፊት የሚጮህ ማለት ነው። በፊትህ እጮሃለሁ። ይሄንን ቃል ሳጠና ማለት ነው መዝሙር 47 1 ላይ ህዝቦች ሁሉ በደስታ ከፍ ባለ ድምፅ ለእግዚአብሔር በደስታ ያጨበጭባሉ ይላልና ደስም አንድ አይነት የግሪክ ወርድ ነው። እጮሃለሁ ሲል ሰዎች በደስታ እንደሚጮሁት ላውድሊ ማለት ነው። እንደዛ ነው እየጮኸ ያለው ይሄ ሰው። በፊትህ እጮሃለሁ፣ ጸሎቴን በፊትህ ትግባ፣ ጆሮህም ወደ ጩኸቴ አዘንብል ይላል ማለት ነው። በጣም አጋኖት አይደለም ባይዘው ይሄንን ክፍል በጣም አጋኖት አይደለም። ኤማን አጋኖት አይደለም፣ ሪሊ ያለፈበት ነገር ስለሆነ ነው። ለሞት ተቃርቤያለሁ ይላል። በጣም ነው የሚገርማችሁ። ህይወቴ ወደ ሲኦል ቀርባለች ይልና ወደ ጉድጓድ ከሚወርዱት ጋር ተቆጠርኩኝ፣ ካውንት ተደረኩኝ፣ እንደነሱ እንደ ሞተ ሰው። እናንተ ይሄ ኃያል የነበረ ጥበበኛ ሰው፣ ይሄ የአምልኮ መሪ፣ በልጆች የተባረከ ልጆቹ አገልጋዮች ምን አይነት ነገር ቢገጥመው ነው? በእውነት አይ ዋዝ ወንደሪንግ በጣም ምን ገጥሞት ይሆን? ህይወቴም ወደ ሲኦል ቀርባለች፣ ወደ ጉድጓድ ከሚወርዱት ጋር ተቆጠርኩኝ፣ ረዳት እንደሌለው ሰው ሆንኩኝ፣ ለዘላለም እንደማታስባቸው እንደ መቃብር ውስጥ እንደተጣሉ በሙታን ውስጥ እንዳሉ የተጣልኩኝ ሆንኩኝ እያለ አሁን ያለበትን ሁኔታ ይናገራል። በጣም አያሳዝንም? በጣም ያሳዝናል በእውነት። ከዛ በኋላ ደግሞ ይናገራል ራሱ በጨለማና በሞት ጥላ ውስጥ
በታችኛው ጉድጓድ ውስጥ አስቀመጥከኝ ይለዋል እግዚአብሔርን። በእኔ ላይ ቁጣ ጸናች ይለዋል። አያችሁ እግዚአብሔር ራሱ ነው ያስቀመጠው እዛ ቦታ ላይ። ምክንያቱም ያለ እግዚአብሔር ዕውቅና አንዳች የሚደርስብን ነገር የለም። እግዚአብሔር ሳያውቅ እኛ ላይ የሚመጣ ነገር የለም። ኡፕስ አይልም እግዚአብሔር። መቼ ደረሰባት አይልም። ይሄን ሰው በታችኛው ጉድጓድ ውስጥ ያስቀመጠው እግዚአብሔር ነው። ቁጣህም በእኔ ላይ ጸናች ይለዋል። ግን አንድም ቦታ ላይ ቅጣቱ አይገባኝም ሲል አናይም። ምህረት አድርግልኝ ሲል ነው የምናየው። በቃ አስቀመጥከኝ፣ ቁጣክ በእኔ ላይ ጸናች፣ መቅሰፍቶቹ ሁሉ በእኔ ላይ አመጣ እያለ ይናገራል። ከዛ የሚያቆኝ ሰዎች ከእኔ አራክ፣ የሚያቆኝን ሰዎች ከእኔ አራክ፣ በእነርሱ ዘንድ እርኩስ አደረከኝ ይለዋል። በእነርሱ ዘንድ አጸያፊ ያደረከኝ ይለዋል አዲሱ መደበኛ። እንዴት ነው ይሄ? በዛን ዘመን የሆነ የቆዳ በሽታ ያለበት ለምጽ ያለባቸው ሰዎች ከከተማ ወጥተው እንደሚጣሉት እግዚአብሔር መቅሰፍትን አመጣበት። ከዛ የሚያውቁትን ሰዎች ከሱ አራቀ። እግዚአብሔር ነው ይሄንንም የሚያደርገው ወዳጆች። እታችኛው ጉድጓድ ውስጥ ያስቀመጠው እግዚአብሔር ነው። በቁጣው እንዲጻና ያደረገው እግዚአብሔር ነው። መቅሰፍትን ያመጣበት እግዚአብሔር ነው። የሚያውቁትን ሰዎች ከሱ ያራቀው እግዚአብሔር ነው። በእነርሱ ፊት እርኩስ አደረከኝ ይለዋል። በቃ ከዛ መውጫ የለውም ይላል። ማምለጫ የለም። ኖ ስኬፕ ማለት ችግር ውስጥ መግባት አንድ ነገር ነው። ከዛ በኋላ ግን ከዛ ችግር ውስጥ መውጣት አለመቻል ደግሞ ሌላ በጣም ትልቅ ችግር ነው። ይህ እሱም እንደ ኢዮብ ከደረሰበት መከራ ይልቅ በጊዜ የተፈተነ ሰው ነው። በቃ መውጫው ጠፋበት። ኖ ስኬፕ። በእውነት ችግር ውስጥ ገብቷል። እግዚአብሔር ቁጣውን አውርዶበታል። በጨለማ ቦታ አስቀምጦታል። ከዛ ደግሞ መውጫ የለም። ምናልባትም ከዚህ በባሰ ነገር ውስጥ የምታልፉ ሰዎች ልትኖሩ ትችላላችሁ። ምናልባት ደግሞ ያላለፋችሁም ልትኖሩ ትችላላችሁ። ያላለፈን ልንኖር እንችላለን። እኔ በእንደዚህ አይነት ነገር አልተፈተንኩም። ግን ይሄ ሰው የመጣበት ችግር ከእግዚአብሔር አላራቀውም። እንዲያውም ከእግዚአብሔር ጋር አጣበቀው። ከእግዚአብሔር ዘንድ ሆነ የሚፈልገው መፍትሄው ማለት ነው። እግዚአብሔርን ፈለገ። ችግር ሲመጣብን ሮጠን ከእግዚአብሔር የምንሸሸግ የምንጠፋ ምንድነው ሪስፖንሳችን? የሆነ መከራ በህይወታችን ሲመጣ ምንድነው ሪስፖንድ የምናደርገው ነገር ምንድነው? እንሸሻለን ወይስ እግዚአብሔር ጋር እንመጣለን? እግዚአብሔርን መፈለግ ይቻላል፣ ከእግዚአብሔርም መራቅ ይቻላል። አይኖቼ በመከራ ፈዘዙ። አቤቱ ሁል ጊዜ ወደ አንተ ጮሃለሁ። የመጣበት መከራ አላሸሸውም። እጆቼንም ወደ አንተ እዘረጋለሁ። በውኑ ለሙታን ተአምራትን ታደርጋለህን? የሞቱትስ ተነስተው ያመሰግኑሃል? መቃብር ውስጥ ቸርነትህን እውነትህን በጥፋት ስፍራ ይናገራሉ። ተአምራትህ በጨለማ ጽድቅህን በመርሳት ምድር ትታወቃለች። አቤቱ እኔ ግን ወደ አንተ ጮሃለሁ። በጠዋት ጸሎቴ ወደፊትህ ትደርሳለች። አቤቱ ነፍሴን ለምን ትጥላታለህ? ፊትህንስ ከኔ ላይ ለምን ትሰውራለህ? እኔ ታናሽ ችግረኛ ለሞትም የቀረብኩ ነኝ። ከፍ ካልኩ በኋላ ግን ተዋረድኩኝ፣ ተናኩኝ። መቅሰፍት በላይ ላይ አረፈች፣ ግርማህ አስደነገጠኝ። ሁልጊዜ ወደ ውሃ ከበቡኝ፣ ሁልጊዜም እንደ ውሃ ከበበኝ። በአንድነትም ያዙኝ፣
ወዳጅ ባልንጀራዬ ዘመዶቼ ከመከራዬ የተነሳ ከእኔ ራቁ ብሎ ያለበትን ችግር ይናገራል ማለት ነው። አሁን በዚህ ባለበት ሲቹዌሽን ማንም አብሮት የለም፣ ማንም የለም። ወዳጆቼን ባልንጀራቼን ዘመዶቼን ከመከራዬ የተነሳ ከኔ ራቁ ይላል። እንግሊዘኛው NIV version ሳነበው the darkness are my closest friends አሁን ይላል። በቃ ይሄ ጨለማው የኔ ቅርብ ጓደኞች ሆነዋል ይብሎ ወዳጆቼን እንደሆነ አንተ አርቃቸዋል፣ ጨለማው ግን በቃ የኔ ጓደኛ ሆኗል እያለ ያለበትን ብሶት ለእግዚአብሔር ይነግረዋል። ያለበት ጨለማ ወደ እግዚአብሔር ከመቅረብ አልያዘውም ወዳጆቼ። እግዚአብሔር በየትኛውም አይነት ጨለማ ውስጥ ብንሆን እግዚአብሔር ይሰማናል ወዳጆቼ። ይሄ ሰው በጣም እኔ በእውነት በጣም በተለይ በቃ አገልጋይ ሆነው በሚደክሙ ሰዎች እኔ በጣም አዘንኩኝ። በቃ ዛሬ የእውነቴን ነው ንስሐ ገብቼ ጸለይኩት ለነዛ ሰዎች። እንግዲህ አሁን ይሄንን ሰው አይተን ኢየሱስ ክርስቶስን ከዚህ ውስጥ የት ጋር እንየው ብለን ካላየን ልክ አይሆንምና ጌታ ኢየሱስ ክርስቶስ ሉቃስ 22:9 ላይ በጓደኞቹ በወዳጆቹ ተከድቷል። ጌታ ይሄ ሰውዬ እያለፈበት ያለውን ፔን ያውቃል። አይገርምም? ያውቃል። he knows his pain። በወዳጅ መከዳት ያለውን ፔን ጌታ ኢየሱስ ክርስቶስ ያውቀዋል። የእግዚአብሔር ቁጣ እንዴት ፔንፉል እንደሆነ ጌታ ያውቃል። ጌታ ያውቃል። ይሄ ሰው የእግዚአብሔር ቁጣ በቃ መቶበታል። ጌታ ኢየሱስ ክርስቶስ የመጨረሻውን ራት ከበሉ በኋላ በቃ ማለት ኢየሱስ ሲፈራ አስባችሁታል? የእግዚአብሔር ቁጣ በሱ ላይ ሊመጣበት እንደሆነ አስቦ ፈራ ይላል እግዚአብሔር ቃል። ይሄንን ሰውዬ በትክክል አንደርስታንድ የሚያደርገው ማን ነው? የኢዝራኤላዊውን ኤማንን ይሄንን መዝሙር በትክክል አንደርስታንድ የሚያደርገው ጌታ ኢየሱስ ክርስቶስ ብቻ ነው። እኛ እኮ አንደርስታንድ አናደርገው። የእግዚአብሔር ቁጣ ተወስዶልን እንዴት አንደርስታንድ እናደርገዋለን? እንደኔ ደግሞ ከሆናችሁ ደግሞ እኔ በጓደኛ ተከዳው ብዬም አናውቅም። እግዚአብሔር ኢየሱስ ክርስቶስ ግን ይሄን ሰው አንደርስታንድ ያደርገዋል። ያለፈበትን መንገድ ኢየሱስ ክርስቶስ ያውቃል። በክብር የነበረ ሰው እታች ወርዶ የእግዚአብሔርን ቁጣ ሲቀበል፣ ሲፈራ፣ ሲጨነቅ፣ ሲካድ ጌታ አንደርስታንድ ያደርገዋል። አይገርምም? በሰማይ በእግዚአብሔር ክብር የነበረ ኢየሱስ ክርስቶስ ወደ ምድር መጥቶ የእግዚአብሔርን ቁጣ በላዩ ላይ ሲመጣ፣ ሲዋረድ፣ ሲተፋበት፣ ሲከዳ ለኔና ለናንተ ኃጢአት ሲል ማለት ነው። ከዛ ደግሞ እኛ በመናልፍበት መንገድ ሁሉ የሚረዳን አንደርስታንድ የሚያደርገን ሊቀ ካህናችን ሃሌሉያ፣ እግዚአብሔር ይመስገን። ጌታ ኢየሱስ ይባርካችሁ። እኔ እንግዲህ ከነዚህ ምዕራፎች ያገኘሁት ይሄንን ነው። ግን አንድ አደራ ምላችሁ ነገር እንደው እኔን የነካኝ መንፈስ እናንተን ነክቷችሁ እንደሆን አገልግሎት ላይ ላሉ በጣም ትልልቅ ቦታ ላይ ላሉ እነሱ ለሰው ይጸልያሉ እንጂ ለነሱ የሚጸልይላቸው እንዳለ አይዳውት። ሄልፕ የሚፈልጉ አይመስለንም። እርዳታ የሚፈልጉ ጸሎት የሚፈልጉ አይመስለንም። አንዳንድ ጊዜ ግን እንደዚህም ይኮናል። ይውላችሁ እንደዚህም ይኮናል። የኢዝራኤላዊው ኤማን የአምልኮ መሪ የነበረ ሰው፣ ጥበበኛ የነበረ ሰው፣ ስለዚህ በጣም ኃያል ልንላቸው እንችል ይሆናል። አላውቅም። እንግዲህ በቤተ ክርስቲያን ያሉ አባቶች ሊሆኑ ይችላሉ። እኔ አላውቅም። መንፈስ ቅዱስ ወደ ልባችሁ እንዳመጣ ግን ለነዛ ሰዎች እንድንጸልይላቸው፣ እንድትጸልዩላቸው፣ እንድትቃትቱላቸው
እግዚአብሔር አንድም የሚማልድ ሰው ስላላገኘ በምድር ተደነቀ ይላል። በመካከል ገብታችሁ እንትን በቃ እኔ አላውቅም እንዴት እንደሆነ ግን እንጸልይላቸው። ምናልባትም በእንደዚህ አይነት ሁኔታ ኢንዳፕ እንዳያደርጉ በእኛ ጸሎት ልንመልስ እንችል ይሆናል። እግዚአብሔር ምህረት ያደርግልን። በእውነት አንደርስታንድ ከማድረግ ይልቅ ለጀጅመንት አንደበታችን ቸኩላ ከሆነ እግዚአብሔር ምህረት ያደርግልን። ስለዚህ ለነሳ ሰዎች እንድንጸልይ ጥበበኞች፣ በጣም ጥበበኞች ለሆኑት ለቤተ ክርስቲያን አይን ለሆኑት ለአምልኮ መሪዎች ሁሉ ነገር የተከናወነላቸው ምንም እርዳታ የማያስፈልጋቸው ለሚመስሉን ሰዎች እንጸልይላቸው። እኔ ጌታ መንፈስ ቅዱስ በልባችሁ ሰው እንዲሰጣችሁ ለከሌ ጸልይ ብሎ እንዲያስቃትታችሁ ጸልየን የገባሁት። ጌታ ይረዳናል። እንመለሳለን። ተባረኩ ወዳጆቼ።